የሁለቱ ጉምቶች ፊርማ ሳይደርቅ ከፊቱ አንዳች ስንቃር ተሰንቅሮበታል። እስራኤል ምንም አታመጡም ያለች ትመስላለች። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ከደቡብ ሊባኖስ እንደማትወጣ አስረግጠው ተናግረዋል። ኔታንያሁ ከጋዛ ጋር በሚዋሰኑ አካባቢዎች ደህንነትና ብልጽግናን እንዳረጋገጥ ነው ሁሉ በሰሜን እስራኤል መንደሮችና ከተሞች ውስጥ ደህንነትና ብልጽግናን እናስከብራለን ሲሉ በአንድ አውራ ጎዳና ምርቃት ስነ ስርዓት ላይም ተናግረዋል። ይህንን ለማረጋገጥም በደቡብ ሊባኖስ ከውጊያ ውጪ ከሆኑ ይዞታዎች እንደማያፈገፍጉም ገልጸዋል። ይህም የእስራኤል አቋም ለሰዓታትም ቢሆን የሰላም ተስፋ ለታያት ዓለም ምን ሊያስከትል ይችላል? አሳሳቢ ጉዳይ ሆኗል። በዕለቱ የምንመለከተው ቀዳሚው መረጃችን ነው። ከስምምነቱ ማግስት ሌላ ትኩሳትም ተፈጥሯል። አዲሱ አያቶላ ስምምነቱን ተችተዋል። አሜሪካ በኢራን ላይ ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብም አንስታለች። ሁለቱ ሀገራት ጦርነቱን ለማስቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ እዝም አረጋግጧል። ውሳኔው የተላለፈው ፕሬዝዳንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩም አስታውቋል። የኢራኑ ጠቅላይ መሪ ሙጃተባ ካሚኔ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደርሱም የተለየ እይታ እንዳላቸውም ተናግረዋል። በዚህ ጉዳይ ዙሪያ በዝርዝር የምንመለከትበትን መረጃም ይዘንላቸዋል። ኢራን ለስምምነቱ የማትገዛ ከሆነ የማያፈናፍን የእንቅስቃሴ እገዳ ይጣልባታል ስትል አሜሪካ አስጠንቅቃለች። አሜሪካ ካለፈው ሚያዝያ ጀምሮ ወደ ኢራን በሚገቡና በኢራን በሚነሱ ሁሉም መርከቦች ላይ የጣለችው የባህር ላይ እንቅስቃሴ እገዳን ለማንሳትም ተስማምታለች። ሌላኛው የምንመለከተው አንኳር መረጃችን ነው። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ገለጸ። ይህንንም እናስደምጣቸዋለን። በሌላ በኩል ደግሞ ዩክሬን በሩሲያ የነዳጅ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ ጥቁር ጋዝ የቀላቀለ ዝናብ እየጣለ እንደሆነ ነዋሪዎች ገልጸዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ ጋብዛለን። አሁን ቀጥታ ወደ መረጃዎቹ ማለፍን። ኔታንያሁ እስራኤል ከደቡብ ሊባኖስ እንደማትወጣ በጥብቅ አሳስበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦራቸው የደህንነት ማስከበሪያ ቀጠና ካሉት ደቡባዊ ሊባኖስ ለቆ እንደማይወጣም አስታወቁ። ከጋዛ ጋር በሚዋሰኑ አካባቢዎች ደህንነትና ብልጽግናን እንዳረጋግጥ ነው ሁሉ በሰሜን እስራኤል መንደሮችና ከተሞች ውስጥ ደህንነትና ብልጽግናን እናስከብራለን ሲሉ በአንድ አውራ ጎዳና ምርቃት ስነ ስርዓት ላይም ተናግረዋል። ይህንንም ለማረጋገጥ በደቡብ ሊባኖስ ከውጊያ ውጪ ከሆኑ ይዞታዎች እንደማያፈገፍጉም ገልጸዋል። ኢራን ከአሜሪካ ጋር የደረሰችበትን የመግባቢያ ሰነድ በሊባኖስ የተኩስ አቁም ማድረግንና የግዛት ሉዓላዊነትን ማስጠበቅን እንደሚያካትትም አስታውቃለች። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በስምምነቱ መሰረት ሊባኖስ ውስጥ በሄዝቦላና በእስራኤል መካከል የተኩስ አቁም ማድረግን ጨምሮ በሁለቱ የውጊያ አውድማዎች የተኩስ አቁም እንደሚተገበር እንጠብቃለንም ብለዋል። ኢራን በተቃራኒው እስራኤል በሊባኖስ ያለው ወረሯን የማታቆም ከሆነ ስምምነቱ ጥሰት ይፈጸምበታል ስትል በጥብቅም አስጠንቅቃለች። ወደ ቀጣዩ መረጃችን አለፍን። አሜሪካ የኢራን የባህር መተላለፊያ ማዕቀብ ስታነሳ ጠቅላይ መሪ ስምምነቱን ተቹ። አሜሪካ በኢራን ላይ ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብም አንስታለች። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ እዝም አረጋግጧል። ውሳኔ የተላለፈው ፕሬዝዳንቱ ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩ አስታውቋል። የኢራን ጠቅላይ መሪ ሙጃተባ ካሚኔ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደርሱም የተለየ እይታ እንዳላቸውም ተናግረዋል። ስምምነት ላይ እንዲደረሱ የፈቀዱት ፕሬዝዳንቱ ማሱድ ፔዜሽኪያን የኢራንያን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነም ገልጸዋል። ጠቅላይ መሪ እንዳሉት ፕሬዝዳንት ትራምፕ ተስፋ መቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበር ስምምነቱ ተፈርሟል። በቀጣይ የሁለቱ ሀገራት መሪዎች በአካል ተገናኝተው ድርድር እንደሚካሄድም ገልጸዋል። የመግባቢያ ሰነዱ ላይ መስማማት የጠላትን አቋም መቀበል ማለት እንዳልሆነ መሪው አክለዋል።
ሙጅባታ ካሚኔ ስለ ስምምነቱ አስተያየታቸውን በይፋ ሲሰጡም የአሁኑ ለመጀመሪያ ጊዜም ነው። ፕሬዝዳንት ዶናልድ ትራምፕ በቀጥታ ለጠቅላዩ መሪ ምላሽ ባይሰጡም በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩት ጽሑፍ የተኩስ አቁሙ በሁሉም ግንባሮች ይተገበራል ብለው እንደሚያምኑም ገልጸዋል። ወደ ቀጣዩ ዜናችን አለፍን። ኢራን ለስምምነቱ የማትገዛ ከሆነ የማያዳፍን የእንቅስቃሴ እገዳ ይጣልባታል ስትል አሜሪካ አስጠንቅቃለች። ኢራን ለተደረሰው የስምምነት ነጥቦች የማትገዛ ከሆነ አሜሪካ የማያፈናፍን የእንቅስቃሴ ገደብ መልሳ ለመጣል ከተገቢው በላይ ዝግጁ ናት ሲሉ የመከላከያ ሚኒስተር ፔት ሄግሴትም ተናገሩ። አሜሪካ ካለፈው ሚያዝያ ወር ጀምሮ ወደ ኢራን በሚገቡና ከኢራን በሚነሱ ሁሉም መርከቦች ላይ የጣለችው የባህር ላይ እንቅስቃሴ እገዳን ለማንሳትም ተስማምታለች። ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ያላትን ፍላጎት ለመተው የተስማማችውን የማትተገብር ከሆነ አስፈላጊው ሲሆን የመከላከያ ሚኒስተር እርምጃ ለመውሰድ ዝግጁ ነው ብሏል። የመከላከያ ሚኒስተር ሄግሴትም የአሜሪካ ወታደራዊ እርምጃና የሚደረጉ ድርድሮች ማዕከላዊ የሚያደርጉት በኢራን የኒውክሌር ጦር መሳሪያዎች ላይ ነው በማለትም ገልጸዋል። በተጨማሪም ከስምምነቱ ጋር ተያይዞ ሙሉ ለሙሉ የሚከፈተው የሆርሙዝ ወሽመጥ ነፃ ለማድረግ አውሮፓውያን ሀገራት ዝግጁ መሆናቸውን ሄግሴትም ተናግረዋል። ወደ ቀጣዩ መረጃችን አለፍን። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ መሆኑንም ገለጸ። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዳይሬክተር የኢራን የኒውክሌር ፕሮግራም በሚመለከት ተጨባጭ እርምጃ ለመውሰድ ዝግጁ መሆናቸውን ገለጹ። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒውክሌር ጦር መሳሪያ ላለማምረት እንዲሁም ላለመግዛት ዳግምም ተስማምታለች። ከዚህ በተጨማሪም ሁለቱም ሀገራት ኢራን ባላት የተብላላ ዩራኒየም ላይ ለመነጋገርም ተስማምተዋል። ራፋኤል ግሮሲ ዛሬ ማለዳ በሰጡት መግለጫ በሚኖሩ ቴክኒካዊ ተግዳሮቶች ላይ ግምታችንን እያስቀመጥን ጊዜያችንን ማባከን ተገቢ አይደለም ብለዋል። ሁሉም ሰው በቀና ልቦና እንደሚሳተፍና ስምምነቱ እንዲሳካ እንደሚፈልግ በማመን ድርድሩንም አስጀምራለሁ። ስምምነቱን ከፈረሙም በኋላ ይህን ለማድረግ በቁም ነገር እንደሚሰሩ ምልክት አድርጌ ወስዳለሁ ብለዋል። አክለውም ኤጀንሲው ስለ የተወሰኑ ነገሮችና ኤጀንሲው ሊደርስባቸው ስለሚገባቸው ቦታዎች በጣም ጥሩ መረጃ እንዳላቸውና ነገር ግን ከሂደቱ በፊት መሄድ ትክክል አይደለም ብለዋል። ቴክኒካዊ በሆኑ ጉዳዮች ለመነጋገር ወሳኝ በሆነ ምዕራፍ ላይ እንገኛለን ብለዋል። ወደ ቀጣዩ ዜናችን ተሻገርን። ዩክሬን በሩሲያ የነዳጅ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ ጥቁር ጋዝ የቀላቀለ ዝናብ እየጣለ እንደሆነ ነዋሪዎችም ገልጸዋል። ጦርነቱ ከተጀመረ አንስቶ ዩክሬን በሞስኮ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን ዩክሬን ወደ ሩሲያ መዲና ወደ 200 የሚጠጉ ድሮኖችንም ተኩሳለች። የሞስኮ ሰማይ በጥቁር ጭስ እንደታፈነና 17 ሰዎች እንደተጎዱ አገረ ገዢው አንድሬም ተናግረዋል። በደቡብ ምስራቅ ሞስኮ የሚገኙ ነዋሪዎች ለቢቢሲ እንደገለጹት ዝናቡ ልብሳቸው ላይ አስቀያሚ ጥቁር ምልክትም ይጥላል። የሞስኮ ባለስልጣናት ጋዝ የቀላቀለ ዝናብ መውረዱን ቢያስተባብሉም በቴሌግራም ገጻቸው ባጋሩት መልእክት ነዋሪዎች መስኮታቸውን እንዲዘጉና አስም ያለባቸው ህጻናትና አረጋውያን አካባቢውን ለቀው እንዲወጡም አሳስበዋል። የሩሲያ መከላከያ ሚኒስቴር በወጣው መግለጫም ባለፉት 24 ሰዓታት ውስጥ ወደ 1000 የሚጠጉ የዩክሬን ድሮኖችን ማምከን ችሏል። በሞስኮ ደቡባዊ ግዛት በምትገኘው ሮስቶቭ የነዳጅ ፋብሪካ ላይ በደረሰው ጥቃት አንድ ሰውም ተገድሏል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የድሮን ጥቃቱ ባለፈው ሳምንት ሩሲያ በኪየቭ ላደረሰችው ድብደባ የአጸፋ ምላሽም ነው። ሩሲያ ባለፈው ሳምንት በኪየቭ በሚገኘው ፔቼራስክ ገዳም አካባቢ ጥቃት ማድረሷን ጠቅሰው እኛ ጦርነቱን አንፈልገውም አልፈለግነውም፣ ዩክሬን ከተቃጠለች ግን ደግሞ ሞስኮም ትነዳለች ሲሉም ዝተዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቃላት ብቻ በቂ አይደሉም፣ ዩክሬን መጠነ ሰፊ ዋጋ ትከፍላለች በማለት ምላሽንም ሰጥቷል። በሞስኮ የሚገኘው ካፖታናያ ነዳጅ ፋብሪካ በአንድ ወር ውስጥ 3 ጊዜ ጥቃት ተፈጽሞበታል። አካባቢው በጥቁር ጭስ ታፍኖ የሚያሳዩ ቪዲዮዎችም መጥተዋል። የድሮን ስብርባሪ በመውደቁ ምክንያት በአቅራቢያው በሚገኝ መደብር እሳት መነሳቱም ተገልጿል። ቢቢሲ ትክክለኛነቱን ባረጋገጠው ቪዲዮ ላይ በአንድ ሕፃን አናት ላይ ድሮን ሲወድቅም ታይቷል። በሌላ በተረጋገጠ ቪዲዮ ላይ ደግሞ ጥቁርና በጋዝ የተሞላ ፍንጥቅጣቂ መኪና ማቆሚያ ላይ ሲወርድ መመልከትም ይቻላል። አንድ ነዋሪ ከቤት ሲወጣ እያካፋ ነበር። ልብሴ ላይ ደስ የማይል ጥቁር ነጠብጣብ ጥሎብኛል፣ ፔትሮሊየም የሚፈስ ከሆነ ጸጉራችን ተነቃቅሎ እስከሚወድቅ ልንጠብቅ ነው ማለት ነው ሲል ለቢቢሲም ገልጿል።
የሩሲያ ባለስልጣናት የድሮን ጥቃቱ ያደረሰውን ጉዳት የሚያሳዩ ምስሎችና ቪዲዮዎች ማጋራትን ቢከለክሉም በርካታ ተንቀሳቃሽ ምስሎች እየወጡም ይገኛሉ። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።